ሰላም ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። እንደተለመደው ለቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። የዓለም የክለቦች ዋንጫን በተመለከተ ትላንትና ቼልሲና ሎስ አንጀለስ ጨዋታቸውን አከናውነው ነበረ። ይሄ ጨዋታ ምን ይመስላል የሚለውን በተወሰነ መንገድ የምንመለከተው ይሆናል። እውነት ለመናገር ጨዋታውን የተመለከታችሁት አድማጮች በደንብ ትረዱታላችሁ። ያን ያክል የሚያዝናና ጨዋታ አልነበረም። ጨዋታው ላይ ፉክር አልነበረውም። የቼልሲ ጨዋታ ብቻ አይደለም፣ አብዛኞቹ ጨዋታዎች ማለት በሚቻል ደረጃ እንግዲህ እስካሁን ድረስ በዚህ በዓለም የክለቦች ዋንጫ ከሚደረጉት ከ60 በላይ ጨዋታዎች የተወሰኑትን እየተመለከትን ነው የምንገኘው። ታዲያ በእነዚህ ጨዋታዎች ውስጥ አብዛኞቹ በተለይም የመመልከት እድል የምናገኝባቸው ጨዋታዎች ብዙ ፉክክር የሚደረግባቸው የጨዋታ መርሃ ግብሮች አይደሉም። ሁለቱ ክለቦች በተለያየ ደረጃ ላይ የሚገኙ ኢቨን እንደዚህ አይነት ክለቦች ሊገናኙ የሚችሉት ብዙ ጊዜ በወዳጅነት የጨዋታ መርሃ ግብር ላይ ነው። ትናንትና በነበረኝም ፕሮግራም ላይ እንዳነሳሁት ለምሳሌ ቼልሲ ወደ አሜሪካ ሊሄድ የሚችለው የእንግሊዝ ክለቦች፣ የስፔን ክለቦች ወደ አሜሪካ፣ ወደ ሲንጋፖር፣ ወደ ቻይና አቅንተው እንደዚህ አይነት ጨዋታዎችን የሚያከናውኑት በፍሬንድሊ ወይም ደግሞ በወዳጅነት ጨዋታዎች ወቅት ላይ ነው። ብዙ ጊዜ እንደዚህ አይነት ጨዋታዎችን በተለይም በቶርናመንት መልክ ማድረግ አልተለመደም። አሁን ይሄ አዲስ ፎርማት ነው። ስለዚህ በአዲስ ፎርማት መደረጉን ተከትሎ ደግሞ ፎርማቱ በተለይም ሁለት የማይመጣጠኑ ክለቦችን ሜዳ ላይ ሲያገናኝ ብዙ ጊዜ ልንመለከት እንችላለን እና ጨዋታው ለእኔ ብዙም ተዝናኖት አልነበረውም። ጨዋታውን የሚያይ ሰው የሚያዝናና ወይም ደግሞ እንደ ፈታ የሚያደርግ ጎሎች ያጀቡት ሙከራዎች ያጀቡት አይነት ጨዋታ አልነበረም። ከዛም ባሻገር ደግሞ ብዙ ደጋፊዎች የታደሙበትም ጨዋታ አልነበረም። በተለይ አንዱ ጨዋታው ውድድሩ በአሜሪካ መከናወኑ ትልቁ ያመጣው ፋክተር ብዬ የማስበው በአሜሪካ ቢደረግና በአውሮፓ ቢደረግ አንድ አይነት ልዩነት ወይም ደግሞ አንድ አይነት ነገር ይኖረዋል ብሎ ማሰብ እርግጠኛ ሆኖ መናገር አይቻልም። ለምሳሌ በአውሮፓ ቢደረግ ብዙ ደጋፊዎች ይኖራሉ፣ ሜዳ ላይ ብዙ ደጋፊዎች ሊገኙ ይችላሉ። በየትኛውም የአውሮፓ ሀገር ላይ ቢደረግ ለዛ ዋራንቲ መሆን ይችላል። አሜሪካ ላይ ግን ያ ነገር አልነበረም። ለምሳሌ ፍላሚንጎ ከኤስ ቱኒዝ ሌሊት ላይ ያከናወኑ ጨዋታ 25797 ደጋፊዎች የተመለከቱት ጨዋታ ነው። እንደዚህ በጣም ብዙ ሺህ ደጋፊዎች ቢያንስ ከ50 ሺህ ከ60 ሺህ በላይ ተመልካቾች በሚይዙ ስታዲየሞች ላይ ነው ብዙ ጨዋታዎች የተደረጉ የሚገኙት። ግን ደግሞ በእነዚህ ጨዋታዎችም ላይ ብዙ ደጋፊዎች ሜዳ እየተገኙ እነዚህን ጨዋታዎች የተመለከቱ አይደለም። ምናልባት በቀጣይ የዓለም የክለቦች ዋንጫ በሚደረግበት ጊዜ እንዴት ባለ መንገድ ቢደረግ የተሻለ ሊሆን ይችላል፣ በተለይም ደግሞ ከደጋፊዎች አንጻር በመልኩ ሊደረግ ይችላል የሚለው በደንብ ሊታሰብበት ይገባል። ይሄኛውም የቼልሲና የሎስ አንጀለስ ጨዋታ 71 ሺህ ተመልካቾች በሚይዝ ስታዲየም ላይ ነው የተደረገው። ግን በጣም በሚያስገርም ሁኔታ 22137 ደጋፊዎች ብቻ ናቸው ሜዳ ተገኝተው ጨዋታውን እንግዲህ ለመመልከት ስታዲየም የገቡት ማለት ነው። በእርግጥ የስታዲየሙ የቲኬት ጉዳይ አለ። ማርኬቲንግ ላይ ምን ያክል ትልቅ ስራ ተሰርቷል። ከዛም ባሻገር ደግሞ የዓለም የክለቦች ዋንጫንስ ራሱ በተመለከተ ተጫዋቾች ምን አይነት ሀሳብ ያላቸው የሚለውንም እንደዚሁ ከግምት ውስጥ ማስገባት ያስፈልጋል። ለማንኛውም ጨዋታው በእንደዚህ አይነት መንገድ ነበር ሊደረግ የተጀመረው። ጨዋታው ላይ ያው በቼልሲ ጨዋታ ላይ ብቻ አይደለም፣ አብዛኞቹ ጨዋታዎች ላይ ቴምፕሬቸሩ የሙቀት መጠኑ በጣም ከፍተኛ ነውና ለተጫዋቾችም በጣም አስቸጋሪ የሚባል ነው። ያም ሆኖ ግን በዚህ ጨዋታ መርሃ ግብር ላይ ደግሞ አሰልጣኝ ኤንዞ ማሬስካ በፕሪሚየር ሊግ ብዙ ጊዜ በቋሚነት የሚጠቀሟቸውን ቋሚ ተሰላፊዎች ይዘው ወደ ሜዳ ገብተዋል። ሮበርት ሳንቼዝ ጀምሯል፣ ኩኩሬያ ጀምሯል፣ ሌቫይ ኮልዊል፣ ቶሲን አዳራቢዮ፣ እንዲሁ ደግሞ ሬስ ጄምስ፣ ሞይሰስ ካይሴዶ፣ ሮሜዮ ላቪያ፣ እንዲሁ ኮል ፓልመር፣ ኖኒ ማዱዌኬ፣ ፔድሮ ኔቶ፣ ኒኮላስ ጃክሰን በዚህ የቋሚ 11 ውስጥ መሰለፍና መጀመር የቻሉ ተጫዋቾች ናቸው። በአንጻሩ በሎስ አንጀለስ በኩል ኦሊቬ ዡሩ በተጣዋቂ ወንበር ላይ ሆኖ ነው ጨዋታውን የጀመረው። የቀድሞ የአርሰናል፣ የቼልሲ፣ የኤሲ ሚላን ተጫዋች። ከዛም ባሻገር ደግሞ እንደዚሁ ሁጎ ሎሪስ ከዚህ ቀደም በቶተንሃም ስፐርስ የምናውቀው የዓለም ዋንጫ አሸናፊው ግብ ጠባቂ በቋሚ 11 ውስጥ ተካቶ ጨዋታውን መጀመር የቻለ ተጫዋች ነው። የመጀመሪያውን አጋማሽ በተመለከተ ጨዋታውን ለመናገር ለማየት ብዙም የሚስብ ጨዋታ አልነበረም ብያቸዋለሁ ቀደም ሲል። ብዙም የሚያዝናና ጨዋታ አይደለም ሜዳ ላይ የተመለከት ነው። የቼልሲ ዶሚኔሽን ወይም ደግሞ የአንድ ቡድን የበላይነት የሰፈነበት የመጀመሪያውን አጋማሽ ተመልክተናል። ቼልሲ በኳስ ቁጥጥር በጣም የተሻለ ቡድን ነበር።
የግብ ሙከራዎችን ለማድረግ ወደፊት የሚሄዱባቸው እንቅስቃሴዎች የተሻሉ ነበሩ። በአጠቃላይ በቼልሲ በኩል የምናየው የነበረው እንቅስቃሴ የሜዳ ላይ የኳስ ቁጥጥራቸውም በጣም የተሻለ ነበር እና ቼልሲ በዚህ ጨዋታ ላይ የማሸነፍ ቅድመ ግምትም ይዞ ወደ ሜዳ የገባ ቡድን ነበር። የተዋጣለት የመጀመሪያውን አጋማሽ ማሳለፍ ችሏል። በእርግጥ ብዙ ሙከራዎችን ሲያደርጉ አልነበረም፣ ወይም ደግሞ የጨዋታ እንቅስቃሴው ላይ ተደጋጋሚ ሙከራዎችን ሲያደርጉ አልነበረም። ግን ኳሱ ከራሳቸው ግራ አልወጣም። በተሻለ መንገድ ለመጫወት ጥረት ሲያደርጉ ተመልክተናል። ያን ስል ግን ቼልሲ ክፍተት አልነበረበትም ሜዳ ላይ እያልኩ አይደለም። በቼልሲም በኩል ክፍተት የነበረባቸውን የሜዳ ላይ እንቅስቃሴዎች ተመልክተናል። በተለይ ቼልሲ ለካውንተር አታክ ተጋላጭ ይሆን ነበረ። ግን ሎስ አንጀለሶች ደግሞ ኳሱን እንኳን ከተወሰኑ ሰከንዶች በላይ መቀባበል አይችሉም። የሚቀባበሉት ኳስ ቶሎ ቶሎ ይቋረጣል። ካውንተር አታክ ወደፊት ለመሄድ ጥረት ያደርጋሉ። ግን እነዛም ኳሶች ወደሚፈለገው ተጫዋች አይደርሱም። ቶሎ ቶሎ ነው ኳሶቹ የሚቋረጡት። እንደዚህ አይነት ነገሮችን ሜዳ ላይ ስንመለከት ቆይተናል። ያ በጣም ግልጽ በሚባል ሁኔታ በሎስ አንጀለስ እና በቼልሲ መካከል ያለው ልዩነት ምን ያክል ሰፊ እንደሆነ በደንብ አድርጎ የሚያሳይ ነው። እንደኔ አረዳድ ቼልሲና ሎስ አንጀለስ የሚመጣጠኑ አይነት ክለቦች አልነበሩም። ሜዳው ላይ በነበረው የጨዋታ እንቅስቃሴ ሁላችንም እንደተመለከት ነው። ያ ደግሞ ቼልሲ በመጀመሪያው አጋማሽ ጥቂትም ቢሆን የማጥቃት እንቅስቃሴ የነበረው ነገር ግን ደግሞ ወደ ግብ እንዲሄድና የተሻለ ግብ የማስቆጠር እንቅስቃሴ እንዲያደርግ አድርጎታል። ፔድሮ ኔቶ ነው በጨዋታው ላይ ግብ ማስቆጠር የቻለው። የጨዋታው ማን ኦፍ ዘ ማች ወይም የጨዋታው ኮከብ ተብሎ የተመረጠም ተጫዋች ነው። እሱን ጎል ስመለከት ያስታወስኩት ሊቨርፑል ከአርሰናል ያደረጉትን ጨዋታና ከዛ በኋላ ቡካዮ ሳካ አንዲ ሮበርትሰንን ሸውዶ ያስቆጠራትን ጎል በደንብ የምታስታውስ ጎል ናትና ምናልባት የሁለቱን ጎሎች ልዩነት ሊሆን የሚችለው ያኛው ለቡካዮ ሳካ የተሻገረለት ረጅሙ ኳስ በአየር ላይ የተሻገረው ኳስ ነው። ይሄኛው ደግሞ ሞይሰስ ካይሴዶ ያቀበለው ኳስ መሬት ለመሬት በሰንጣቂ ኳስ ነው ኳሱን የላከለት። እሱም ደግሞ በአግባቡ ተጫዋቹን ቀንሶ የተጫዋቹን ብሪሊያንስ በደንብ አድርጎ የሚያሳይ ነውና ተጫዋቹን የቀነሰበት መንገድ እጅግ በጣም የሚያስገርም ነበረ። ተጫዋቹን ካታለለው በኋላ ሙሉ በሙሉ መሬት ላይ ነው የወደቀው ተከላካዩ። ይሄ በጣም ትልልቅ ኳሊቲ ያላቸው ተጫዋቾች ላይ የምትመለከቱት አይነት ኳሊቲ ነው ፔድሮ ኔቶ ላይ የተመለከተ ነው። ከዛ በኋላ ኳሱን ለኩኩሬያ ማቀበል ይችል ነበር። ኩኩሬያ ፔናልቲ ቦክስ ውስጥም ጭምር ገብቶ ሲጠብቅ የነበረ ተጫዋች ነው። ያው ከዚህ ቀደም እንዳነሳሁት ፔናልቲ ቦክስ ላይ በደንብ ታይሚንጉን ጠብቆ መገኘት የሚችል ለቼልሲ ደግሞ በአስፈላጊ ሰዓት ጎሎችን የሚያስቆጠር ተጫዋች ነውና ያንን በደንብ ተመልክተናል። ለኩኩሬያ ማቀበል ይችል ነበር፣ ግን ደግሞ ራሱ ፊኒሽንጉን ጨርሶ ግብ በማስቆጠር የቼልሲን የመጀመሪያ ጎል ማስቆጠር ችሏል ማለት ነው። እንግዲህ ከዚች ግብ መቆጠር በኋላ በተለይ ኳሱ ኦፍሳይድ ነው አይደለም በሚል ሊሻር የሚችልበት እድል ነበረ። ግን በቪኤአር ከታየ በኋላ ጎሉ ሳይሻር ቀርቶ ጸድቋል ማለት ነው። ፔድሮ ኔቶ ቅድም እንዳልኩት ድንቅ ምሽትን አሳልፈዋል። የጨዋታው ማን ኦፍ ዘ ማች ወይም ኮከብ ተብሎ ነው የተመረጠው። 80 ጊዜ ኳስ ነክቷል። 92% ኳስ የማቀበል ስኬት ነበረው። እንዲሁ ደግሞ አንድ ኢላማውን የጠበቀ ሙከራ አድርጎ እሱንም ወደ ግብነት መቀየር ችሏል። 5 ኳሶችን ከተጋጣሚዎቹ ፊት ለፊት ድሪብል እያደረገ ተጫዋቾቹን አታሎ ማለፍ ችሏል። አንድ ኳስ ደግሞ እንደዚሁ ክሊር ማድረግ ችሏል። 92% ኳሶችን የማቀበል ስኬት ነበረውና ፔድሮ ኔቶ ምናልባትም በሚቀጥለው ውድድር ዓመት በቼልሲ በጣም ደማቅ ጊዜን ሊያሳልፉ ይችላሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ስለመሆኑ በደንብ በተግባር ያሳየ ጨዋታ ነበር ማለት ነው። ሁለተኛው አጋማሽ ላይ የፉክክር መጠኑ በተወሰነ መንገድ ተቀይሮ ተመልክተናል። በተለይ በሎስ አንጀለስ በኩል እንደ ኦሊቬር ዢሩ ያሉ ተጫዋቾች ተቀይረው ወደ ሜዳ ገብተዋል። ተደጋጋሚ ሙከራዎችን ያደርጉ ነበር። ወደ ቼልሲ የመከላከል ቀጠና በመሄድ ሙከራዎችን ሲያደርጉ በተለይ ደግሞ በጣም የሚያስፈሩ ከ16-50 ውጭ የሚሞከሩ እዛው ፔናልቲ ቦክስ ውስጥ ሙከራዎችን ሲያደርጉ የነበረባቸውን የጨዋታ ሂደቶች ተመልክተናል። እንግዲህ እንዲህ ባለው የጨዋታ መርሃ ግብር ላይ በተለይም አሰልጣኙ ኤንዞ ማሬስካ ማጥቃታቸው ብቻም ሳይሆን መከላከላቸው ምን ሊመስል እንደሚችል ይህ ጨዋታ ላይ በደንብ የቡድኑን የመከላከል መዋቅር በተወሰነ መንገድ ለማየት ችለናል። አሰልጣኙ በተለይም በሁለተኛው አጋማሽ ቀይረው ወደ ሜዳ ያስገቧቸው ተጫዋቾች ነበሩ። ጥሩ ቅያሬዎችን አድርገዋል። ኤንዞ ፈርናንዴስ ተቀይሮ ወደ ሜዳ ገብቷል። ከዛም ማሻገር ሊያም ዴላፕም እንደዚሁ ተቀይሮ ወደ ሜዳ መግባት የቻለ ተጫዋች ነው። ሊያም ዴላፕ በተለይም ደግሞ የኒኮላስ ጃክሰንን ከዚህ በኋላ በቼልሲ ቤት ሊኖረው የሚችለውን የቆይታ ሂደት ምን ሊመስል ይችላል የሚለውን በተወሰነ መንገድ እንድንመለከት ያደረገን ተጫዋች ነው። በእርግጥ
በአንድ ጨዋታ ላይ ጨዋታውን ተመልክተን እንዲያ ነው ብለን ላንናገር እንችላለን። በመጀመሪያው አጋማሽ የነበረው የቼልሲ የማጥቃት ትሪዮን ብትመለከቱት ኖኒ ማዱዌኬ በግራ በኩል አለ፣ ፔድሮ ኔቶ በቀኝ በኩል እንዲሁ ደግሞ ፊት ለፊት መስመር ላይ ተሰልፎ የተመለከትነው ኒኮላስ ጃክሰንን ነው። ግን አሰልጣኙ ደግሞ በሁለተኛው አጋማሽ ሊያም ዴላፕን ቀይረው ወደ ሜዳ ማስገባት ችለዋል። ተጫዋቹ ጥሩ ጅማሮን ያደረገው በ15-16 ደቂቃ ገደማ ጥሩ የሆነ አፈጻጸምን ማሳየት ችሏል። ተቀይሮ በገባባቸው በእነዚህ ደቂቃዎች ውስጥ በቀኝ መስመር ላይ በጣም ቆንጆ ክሮስ ነበረ ወደ ፍጹም ቅጣት ምት ግብ ክልል ማድረግ የቻለው። ኳሷን ደግሞ ኤንዞ ፈርናንዴዝ በጥሩ ሁኔታ ወደ ግብነት በመቀየር ለቼልሲ ሁለተኛውን ግብ እንዲቆጠር ማድረግ ችሏል ማለት ነው። ተጫዋቹ እንደ መጀመሪያ ጨዋታው በቼልሲ መጀመሪያውን ጨዋታ እንዳደረገ ተጫዋች ጥሩ አፈጻጸምን ማድረግ ችሏል። ያውም እንደሱ ካሉ በጣም በቁመት ረዘም ካሉ እና ደግሞ የፊት መስመር ተጫዋች ሆኖ ከሚሰለፉ ተጫዋቾች እንደዚህ አይነት በጣም አስገራሚ ክሮሶችን መመልከት እንግዳ ነገር ሊሆን ይችላል። ግን ተጫዋቹ ደግሞ ያንን ኳስ ያቀበለበት መንገድ በጣም ጥሩ ነው። በዚህ ጨዋታ ላይ 2 ቁልፍ የሆኑ ኳሶችን ሲያቀብል አንድ ትልቅ የጎል ዕድል ደግሞ መፍጠር ችሏል። ከዛም ባሻገር ደግሞ 100% የተሳካ ክሮስ ማድረግ ችሎ ነበር እና ገና በመጀመሪያው ጨዋታው የሚደነቅበትን አይነት እንቅስቃሴ ነው ማሳየት የቻለው። ያውም ቼልሲ ገና የመስመር አጥቂ ለማስፈረም እንቅስቃሴዎችን እያደረገ ነው፣ ፎፋናን ለማምጣት ጥረት እያደረገ ነው የሚገኘው። እንደዛም ሆነው ግን አሰልጣኙ በዚህ ተጫዋች ላይ ደስተኛ የማይሆኑበት ምንም ምክንያት የለም። ሜዳ ላይ ባሳየው እንቅስቃሴ የበለጠ ደግሞ ለቀጣዮቹ ጨዋታዎች ተስፋ የሚሰጥም ጅማሮ ነው ማድረግ የቻለው። እሳቸውም ከጨዋታው በኋላ ስለ ሊያም ዴላፕ እንደተናገሩት ስለ ተጫዋቹ አንድ ጥሩ መናገር የሚቻለው ነገር ተጫዋቹ እንዴት እኛ መጫወት እንደምንፈልግ በደንብ ያውቃል እና ፕሮሰሱ በጣም ፈጣን ነው ብሎ ነው የተናገሩት እና ኳይት ኩዊክ በሚል ነው የገለጹት። ከዛ ውጪ ስለ ዳሪዮ ኢሱጎም እንደዚሁ ተናግረዋል። በጣም ለሁለቱም ጥሩ ነገር ነው የሚል አይነት ሀሳባቸውን ያነሱት። እንግዲህ ሊያም ዴላፕ በዚህ ጨዋታ ላይ ድንቅ ጊዜን ማሳለፍ ችሏል። ከዚህ በኋላ ደግሞ በተለይ ዋናው በሚቀጥለው የውድድር ዓመት በእንግሊዝ ፕሪሚየር ሊግ እንዲሁ ደግሞ በአውሮፓ ቻምፒየንስ ሊግ ውድድር ላይ ምን አይነት ነገሮችን ሊያሳይ ይችላል የሚለው ነው ትልቁ ጥያቄ። እንግዲህ ከኒኮላስ ጃክሰን ጋር ስላላቸው ፉክክር እንደዚሁ ጥያቄ ቀርቦለት ነበረና እሱም እንደዚሁ አስተያየቱን ሰጥቷል በዚህ ጉዳይ ላይ። ሁልጊዜም ቢሆን ጤናማ ውድድሮች ወይም ጤናማ ፉክክሮች በእግር ኳስ ሊኖሩ ይችላሉና ይሄ እግር ኳስ ነው፣ ይሄ ደግሞ በጣም ምርጥ የሚባል እግር ኳስ ክለብ ነው የሚል አይነት አስተያየት ነው የሰጠው። ከዛ ውጪ ቡድኑን ለመርዳት ይህ ነገር በጣም ጠቃሚ ነው እና ደግሞ ግብን ማስቆጠር እፈልጋለሁ የሚል አስተያየት ሰጥቷል። እና የመጀመሪያ ጨዋታውንም በማድረጉ እንደተደሰተና የእንኳን ደህና መጣህ አቀባበሉ በጣም እንዳስደሰተው ጭምር ነው የተናገረው። ጥቂት ልምምዶችን ነው ከዚህ ክለብ ጋር ያከናወንኩት፣ ነገር ግን ተጨማሪ ጨዋታዎችን እስከማደርግ ድረስ መጠበቅ አልቻልኩም የሚል ሀሳብ ነው የሰጠው ሊያም ዴላፕ። እንግዲህ ሜዳ ላይ በተጫወተባቸው 30 ደቂቃዎች ውስጥ ለቼልሲ ደጋፊዎች የበለጠ ተስፋ እንዲያገኙ የሚያደርግና በሜዳ ላይ እንቅስቃሴው ደግሞ የበለጠ የተደነቀበትን የጨዋታ እንቅስቃሴ ነው ማሳየት የቻለው። ቼልሲ እንግዲህ ሙሉ በሙሉ ጨዋታውን የዘጋበት ጎል ኤንዞ ፈርናንዴዝ ያስቆጠረው ነው። ግን አሁንም በቼልሲ በኩል ነው በጣም ያደነኩትና የሚደነቀውም ነገር ብዙ ጊዜ ግቦችን ሲያስቆጥሩ ስትመለከቱ የተለያዩ ተጫዋቾች ናቸው ግቦችን የሚያስቆጥሩት። በፊት መስመር ተጫዋቾች ላይ ብቻ ዲፔንድ ያደረገ ቡድን አይደለም። እንደዛ ቢሆንማ ኖሮ ቼልሲ ቶፕ 4 ገብቶ አያጠናቅቅም፣ የቻምፒየንስ ሊግ ቦታን አያገኝም፣ ኢቭን የኮንፈረንስ ሊግ ዋንጫን አያሸንፍም ነበር። ግን እዛ ቦታ ላይ ያሉ ተጫዋቾች ሁሉም ተከላካዮቹ ግብ ያስቆጥሩ፣ ኩኩሬያ ግብ ያስቆጥራል፣ በፕሪሚየር ሊግ የቼልሲ ከፍተኛ ግብ አስቆጣሪ ነው ብለናል። ከዛም ባሻገር ፓልመር ግብ ያስቆጥራል፣ ካይሴዶ ግብ ያስቆጥራል፣ አሲስት ያደርጋል፣ ኤንዞ ፈርናንዴዝ ግብ ያስቆጥራል። ሁለቱም ግቦች ሲቆጠሩ እዛ ቦታ ላይ የተገኙት ፍጹም ቅጣት ምት ቦታ ላይ የተገኙት ተጫዋቾች አጥቂ መስመር ተጫዋቾች አይደሉም። የመጀመሪያው ጎል ሲቆጠር ማርክ ኩኩሬያ ነው ፍጹም ቅጣት ምት ነጥቧ ላይ ተገኝቶ የነበረው። ሁለተኛው ግብ ደግሞ ሲቆጠር እዛ ቦታ ላይ የተመለከተው ኤንዞ ፈርናንዴዝ ነውና ኤንዞ ፈርናንዴዝ በተለይ በዚህኛው ውድድር ዓመት በቼልሲ በጣም ግሩም ጊዜ ስለማሳለፉ የሜዳ ላይ እንቅስቃሴዎቹ በደንብ የሚመሰክሩ ናቸውና እንግዲህ ቼልሲ በእንደዚህ አይነት መንገድ ጨዋታውን አድርጎ ነው አሸንፎ መውጣት የቻለው። ለቼልሲ እግር ኳስ ክለብ ደግሞ በተለይ ራሳቸውን በደንብ የሚፈትሹበት በሜዳ ላይ እንቅስቃሴዎቻቸው በሚቀጥለው ውድድር ዓመት የእንግሊዝ ፕሪሚየር ሊግ ላይ ተፎካካሪ ሆኖ ለመቅረብ የአውሮፓ ቻምፒየንስ ሊግ ውድድር ላይ የበለጠ ተፎካካሪ ሆኖ ለመቅረብ እንደዚህ አይነት ጨዋታዎች እንደዚህ አይነት ቶርናመንቶች ላይ ጥሩ ውጤት ይዞ መውጣት በስነ ልቦና ረገድ
ለክለቡ የሚሰጠው ትልቅ የሆነ ጠቀሜታ ይኖራል። በእርግጥ አንድ መናገር የሚቻለው ውድድሩ በጣም አድካሚ ነው። ጨዋታዎቹ በተለይ ቼልሲ ወደ ቀጣዩ ዙር የሚያልፍባቸውን ሂደቶች የሚፈጠር ከሆነ ጨዋታዎቹ የተደራረቡ የሚመጡባቸው ሂደቶች በጣም ሰፊ ይሆናሉ። ግን እንደዛም ሆኖ ደግሞ የቼልሲን የሜዳ ላይ እንቅስቃሴ ለተመለከተ በጣም ግሩም እንቅስቃሴን ያሳየበት ነው። ብዙዎቻችን እንደተመለከተ ነው እንግዲህ ፍላሚንጎ ኤስ ቱኒዝን አሸንፏል። ቀጣይ ቼልሲና ፍላሚንጎ ሁለቱም 3 ነጥብ ያላቸው ቡድኖች ናቸው ጨዋታቸውን የሚያከናውኑት። ከጨዋታው መጠናቀቅ በኋላ የቼልሲው አሰልጣኝ ኤንዞ ማሬስካ የጨዋታው አትሞስፌር አየር ጸባዩ በራሱ በጣም እንግዳ ነገር ነው ብለው ነው የተናገሩት እና ደግሞ ስታዲየሙ ኦልሞስት በሚባል ደረጃ ባዶ ነበር ብለው ነው አሰልጣኙ አስተያየታቸውን የሰጡትና በተለይም ደግሞ እንዲህ ባለው ሁኔታ ላይ ተጫውቶ ማሸነፍ ጥሩ ውጤት ነው የሚል ነገር ነው የተናገሩት። ከዛ ውጪ እንዲህ ያሉ ነገሮችን ማኔጅ ማድረግም ያስፈልጋል የሚል አይነት አስተያየታቸውን ሰጥተዋል። በአንጻሩ የሎስ አንጀለሱ አሰልጣኝ ስቲቭ ቼሩንዶሎ ደግሞ እንደዚሁ እያንዳንዱ ጨዋታ የተለያየ አይነት እይታ ነው ያለው የሚል አስተያየት ሰጥተዋል። ከዛ ውጪ የፔዤ እና የአትሌቲኮ ደ ማድሪድን ጨዋታ አንስተው በሁለቱ ጨዋታ መካከል ከፍተኛ ክራውድ የደጋፊ ድባብ ነበረ። ነገር ግን በተለይም ደግሞ የሎስ አንጀለስ እግር ኳስ በአታላንታ በጣም ይወደዳል እና ምናልባት ይሄን ነገር እንዴት መጨረሻ ላይ ልንዳኘው እንደምንችል አላውቅም የሚል አይነት አስተያየት ነው የሰጡት። ያው ብዙ ደጋፊ ላይኖራቸው ይችላል። ጨዋታዎቹን ለመመልከት ብዙም ላይስቡ ላይጋብዙ ይችላሉ። እነዛን ነው በደንብ ሜዳ ላይ እየተመለከተን የምንገኘው። በተለይ ደግሞ ፕሪሚየር ሊግ ላይ በብዙ ሺህ ደጋፊዎች ታጅበው የሚጫወቱ ክለቦች ስፔን ላ ሊጋ ላይ፣ ጣሊያን ሴሪ ላይ በከፍተኛ የስታዲየም ድባብ ታጅበው የሚጫወቱ ደጋፊዎች ልክ እንደዚህ አይነት ጨዋታ ላይ ደግሞ ሲመጡ ምን ያክል በጣም ሊቀዘቅዝባቸው እንደሚችል የደጋፊው ድባብ አትሞስፌሩ፣ ኢቭን ደግሞ ከምንም በላይ ሙቀቱ በራሱ በጣም ከባድ ነው እና እዛ ለሚጫወቱ ለተጫዋቾች በጣም አስቸጋሪ ነው። በዛ ያለው ሙቀት እንደዚህ ላለው ደግሞ በጣም ትልቅ ነው የሚባለው ውድድር በጣም አስቸጋሪ ሊሆን ይችላል። ቅድም እንዳልኩት መግቢያ ላይ የዓለም የክለቦች ዋንጫ ምናልባት ለቀጣዮቹ በደንብ ትምህርት እንዲሆን የት መዘጋጀት አለበት፣ ከአየር ጸባዩ አንጻር የት ቢደረግ የተሻለ ነው፣ ከማርኬቱ አንጻር ምን ያክል ደጋፊዎች ሜዳ ላይ ሊገኙ ይችላሉ የሚለውን በደንብ እንዲያጤኑበት ጥያቄ ምልክት ውስጥ የሚከቱ አንዳንድ ጉዳዮችን ነው እየተመለከትን የምንገኘው። ለማንኛውም እነዚህ ጨዋታዎች እንግዲህ ተደርገዋል። ከዚህ ምድብ አሁን ቼልሲ ምድቡን እየመራ ነው የሚገኘው። እነ ኢንተር ሚላን ጨዋታቸውን ያከናውናሉ። ሌሊት ላይ የሚከናወኑ ጨዋታዎች ናቸው። ብዙዎቹን ጨዋታዎች ለማየት የሚስቡ ሰዓቶች ላይ አይደሉም። ምናልባት ማታ 1 ሰዓት ወይ 4 ሰዓት ከሚደረጉ ጨዋታዎች ባለፈ በተለይም ደግሞ ሌሊት 7 ሰዓት 10 ሰዓት የሚደረጉ ጨዋታዎችን ለማየት በጣም አስቸጋሪ ሊሆን ይችላል። ያው ሃይላይቶችን ነው ልንመለከት የምንችለው። ለማንኛውም ቼልሲ የመጀመሪያ ጨዋታውን አሸንፏል ከነ ሊያም ዴላፕ ተስፋ ጋር በ3 ነጥብ ድንቅ ጅማሮ ማድረግ ችሏል። ቀጣይ ጨዋታውን ደግሞ ከፍላሚንጎ ጋር ያከናውናል። ጨዋታው እንዴት ነበር? ጨዋታውን የተመለከታችሁት አድማጮች ሀሳቦቻችሁን ልትልኩልንና ልታጋሩን ትችላላችሁ። ቼልሲ በዚህ ውድድር ምን ያክል ርቀት ደግሞ ሊጓዝ ይችላል? ይህንን በተመለከተ ሀሳቦቻችሁን እንድጽፉልን የአክብሮት ግብዣዬ ነው። የዓለም የክለቦች ጨዋታዎች ይደረጋሉ። በእነዚህ ጨዋታዎች ደግሞ እያያችሁ ጨዋታዎቹ እንድትዝናኑባቸው የአክብሮት ግብዣዬ ነው።